የጽንስ ማስወረድ ሲደጋገም ምክንያቶቹ ምን ሊሆኑ ይችላሉ? ሰላም እንዴት ናችሁ? ዶክተር ዳናይት ነኝ። ሁለትና ከዛ በላይ የሆነ ተከታታይ የጽንስ ማስወረድ ሪከረንት አቦርሽን ተብሎ ይጠቀሳል። ታዲያ ይህ በተደጋገመ ቁጥር እየደጋገማችሁ እናንተም ለማርገዝ ከመሞከር ይልቅ ሐኪምን ማማከር የበለጠ ችግሩ እየገፋ እንዳይሄድ ያደርገዋል። ከጽንስ ውርጃ ምክንያቶች ውስጥ በማህፀን ላይ ያሉ ችግሮች ሊሆኑ ይችላሉ። ለምሳሌ ከውልደት ጀምሮ ያሉ የማህፀን ችግሮች፣ ፋይብሮይድ ወይም ደግሞ ማዮማ የምንላቸው፣ የማህፀን ጫፍ ዊክነስ ወይም ደግሞ መድከም የምንለው፣ የታይሮይድ እና የመሳሰሉት የሆርሞን ችግሮች፣ የደም መርጋት ችግሮች፣ በዘር ምክንያት ወይም ደግሞ በኢንፌክሽን ምክንያት የሚመጡ ችግሮች ዋነኞቹ ናቸው። አንዳንድ ጊዜ ደግሞ ምክንያቶቹን ጭራሽ ላይታወቁ ይችላሉ። ህክምናዎቹ እንደ ምክንያቶቹ ይለያያሉ። ለምሳሌ የማህፀን ችግሮች ከሆኑ አንዳንዴም እዛ ውስጥ የበቀሉትን ስጋዎች መቁረጥ ወይም ደግሞ ማውጣት፣ ማህፀኑን ማስተካከል በአጠቃላይ። ሌላኛው ደግሞ ሰርቫይካል ኢንሰፊሸንሲ በምንለው ጊዜ ብዙ ጊዜ እርግዝናው ከገፋ በኋላ የሚፈጠር የውርጃ አይነት ነው። የማህፀኑን ጫፍ ሰርቫይካል ሰርኪሌጅ በሚባል ፕሮሲጀር ማህፀኑን እንደዚህ ሊያስሩት ይችላሉ። የሆርሞን ችግሮች ካሉ ደግሞ በመድኃኒት ሊስተካከሉ ይችላሉ። አንዳንድ ጊዜ ደግሞ የዘር ችግሮች ወይም ደግሞ የክሮሞዞም ችግሮች ካሉ አይቪኤፍ በተባለ ቴክኖሎጂ ሊስተካከል ይችላል። እንደ አንቲፎስፎሊፒድ አንቲቦዲ ሲንድረም የተባሉ ችግሮች ሲኖሩ ደግሞ ብዙ ጊዜ እናትየው ሎዶዝ የሆነ አስፕሪን በመሰጠት ሊስተካከልላት ይችላል። ምክንያቶቹ በማይታወቁበት ጊዜ ራሱ ሐኪሞቻችሁ የተሻላቸውን አድርገው እርግዝናው እንዲቀጥል ያደርጋሉ። የጽንስ መጨናገፍ እየተደጋገመ ያስቸገራችሁ እናቶች ተስፋ አትቁረጡ። ኢቭን ከሁለት መጨናገፎች በኋላ ራሱ 75% ያክል የመውለድ እድል ይኖራል። ይህ መልእክት ተጠቅሟቸዋል ብዬ አስባለሁ። በእንደዚህ አይነት ሁኔታዎች ለተቸገሩ ወዳጅ ጓደኞቻችሁ ላኩላቸው። ኮንቴንት ፎሎ አድርጉልኝ። አመሰግናለሁ።